ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ስለ ሚኬል አርቴታና ስለ አርሰናል እናወራለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ እና ሼር ደግሞ በማድረግ ለሌሎች ስለምታደርሱ ከልብ አመሰግናለሁ። ታህሳስ 20 2019 ነው ሚኬል አርቴታ የአርሰናል አሰልጣኝ ሆኖ የተሾመው። አሁን እንግዲህ 6 ዓመት ሞልቶታል ማለት ነው። በእነዚህ 6 ዓመታት ውስጥ ይሄ ነው የሚባል ትልቅ ዋንጫ ለአርሰናል ማምጣት ባይችል እንኳ የአርሰናል ደጋፊዎች ካቀረቀሩበት ቀን እንዲሉ በድጋሚ ስለ ዋንጫ እንዲያልሙ አድርጓቸዋል። የአርሰናል ቤት ውስጥ የሰራው ስራ በሌሎች ክለቦች የሚቀናበትና የሚኮረጅም ጭምር ነው። ይህን ስንል ግን የ6 ዓመታት ቆይታው አልጋ ባልጋ ነበር ማለት አይደለም። በጣም ፈታኝ ጊዜያቶችን ማለፍ ነበረበት እና ደግሞ ማንነቱ ለጠፋው ክለብ ማንነቱን በድጋሚ መስጠት ነበረበት። ይህን በማድረግ ሂደት ውስጥ ሚኬል አርቴታ በጣም ብዙ ተፈትኗል። ራሱን የተጠራጠረበት ጊዜ ነበረ። ግን ደግሞ በስተመጨረሻ የአርሰናል ደጋፊዎች እንዳልኩት ከአንገታቸው ቀና ብለው ድጋሚ ስለ ዋንጫ ማለም ጀምረዋል። የኦል ኦር ነቲንግ ዶክመንትሪን አርሰናል ላይ ከተሰሩ ዶክመንትሪዎች መካከል ምናልባት ብታዩት የሚኬል አርቴታ ስራ እጅግ ትልቅና ውስብስብ እንደነበረ ትረዳላችሁ። ለምሳሌ 2021-22 የውድድር ዘመን ከ3 ጨዋታዎች በኋላ አርሰናል የሊጉ የመጨረሻ ቡድን ነበር። ምንም ጎሎች አላስቆጠረም። 9 ጎሎች ተቆጥረውበታል። እና ይህን ጊዜ የሚኬል አርቴታ ወደ ኋላ ሄዶ ለማስታወስ ሲሞክር እሱና ተጫዋቾቹ እንግሊዝ ውስጥ ባሉ ብዙሃን መገናኛዎች ሁሉ መሰደባቸውን፣ መተቸታቸውን፣ መወቀሳቸውን ሊያነሳ ይሞክራል። እንዴት ከባድ ጊዜ እንዳሳለፉ ይናገራል። በእንደዚህ አስቸጋሪ ወቅት፣ እንደዚህ ባለው አስቸጋሪ ጊዜ ትልቁ ፈተና እንደው ሌሎችን ሳይሆን ራስህን ማመን አለመቻልህም ነው ይላል ሚኬል አርቴታ። በተለይ ከተደጋጋሚና ከተደራራቢ ሽንፈቶች በኋላ ራስህ ላይ ያለህ እምነት መሸርሸር ይጀምራል ይላል። ብሬንትፎርድ፣ ቸልሲና ማንቸስተር ሲቲ በመደድ አሸነፏቸው። ከዛ በኋላ ሚኬል አርቴታ ፍርሃት ውስጥ ገባ እና አእምሮዬ ውስጥ በጣም መጥፎ ነገሮች መንሸራሸር ጀመሩ ይላል። እንደው ይህንን ነገር መቀየር እችል ይሆን እና ደግሞ ነገ ጠዋት ተነስቼ ለተጫዋቾቼ በሚገባቸው መንገድ መልእክትስ ማስተላለፍ እችል ይሆን የሚል ጥያቄ ያነሳል ሚኬል አርቴታ በወቅቱ። እና እንዴት ብለን ይህንንስ ነገር መቀየር የምንችለው? ይሄንን ለተጫዋቾቼ ስነግራቸው ተጫዋቾቼ ይረዱኛል? የመጀመሪያው ነገር ነው። ከዛ በኋላስ እንደው ወጥቼ ብዙሃን መገናኛዎች ላይ እያደረግን ስላለ ነው ወይ ደግሞ ልናደርግ ስለምናስበው ነገር ባወራ ሰዎች ያምኑኛሉ፣ ደጋፊዎች ያምኑኛሉ የሚል ፍራቻ ነበረው። በጊዜው እንግዲህ የአርሰናልን የሥራ ኃላፊነት ሲረከብ ገና 37 ዓመቱ ነው። የጓርዲዮላ ምክትል ሆኖ ከመስራት ውጪ በትልቅ ደረጃ ያሰለጠነው ክለብ አልነበረም። ለዚህ አርሰናል ከነበረበት መመሳቀል አንጻር አንድ በእድሜ ለጋ ለሆነ ወጣት፣ በእድሜ ለጋ ለሆነ አሰልጣኝ ይህን ሁሉ ነገር መቀየር ቀላል የሚባል አይደለም እና ክለቡ እጅግ በጣም ከባድ ሁኔታ ውስጥ ነበር የነበረው እና ደግሞ ከባድ ሁኔታ ውስጥ ነበር ብቻ ሳይሆን የነበረበትን ድካም አምኖ የተቀበለ፣ ከድካሙ መላቀቅ መውጣት እንደማይችል ያመነ ይመስል ነበረ በጊዜው አርሰናል ሚኬል አርቴታ ሲረከበው። ይሄ ለ2 ዓመት ከግማሽ ሚኬል አርቴታ በአሰልጣኝነት ከተረከበው በኋላ ቀጥሏል። በጣም ዝም ያለ ሙት የመልበሻ ክፍል ነበር የነበረው እና ደግሞ ያንዳንድ ተጫዋቾቻቸው ሁኔታ መልስ የሚፈልግ አይነት ነበር። ኋላ እንግዲህ ጨከን ብሎ መልስ ሰጥቷቸዋል እነዚህን ጉዳዮች። አንደኛው የሜሲት ኦዚል ጉዳይ ነው። ሌላኛው ደግሞ የኦባሜያንግ ጉዳይ ነው። የአማዞን ፕራይም ካሜራዎች አርቴታና አርሰናል ላይ ትኩረት አድርገው ያኔ መቅረጽ ሲጀምሩ አርቴታ ክለብ ውስጥ ሰራዋለሁ አደርገው ያለውን ሁሉ ትቶ ራሱን መጠራጠር ወይ ደግሞ ስለ ሰርቫይቫል ማሰብ የጀመረበት ጊዜ ላይ ነበር። ያም ቢሆን ግን እንደው ይህንን ነገር መቀየር ከቻልን በጎ ጊዜ ከፊት አለ የሚል እምነቱ ሙሉ በሙሉ አልተሸራሸረም። ግን ደግሞ እየሆነ ያለው ነገር ራሱን እንዲጠራጠር አድርጎታል። ባለፉት 6 ዓመታት ግን ይሄ በሚያስደንቅ መንገድ መከናወኑ፣ በሚያስደንቅ መንገድ አርሰናል በድጋሚ ወደ ተፎካካሪነት መመለሱ እነዛን አስቸጋሪ ጊዜያቶች ሁሉ ደጋፊው እንዲረሳቸው ያደረገ ይመስለኛል። ያንን ደስታ የራቀው የተከፋፈለ የመልበሻ ክፍል እና ደጋፊ በድጋሚ እንደዚህ ባለ መንገድ ወደ መፎካከርና ኤሚሬትስንም በጣም አስፈሪ ከባቢ ያለው አስፈሪ ስቴዲየም ወደ ማድረግ ማምጣት በጣም ትልቅ ስኬት ነው። እንግዲህ አሁን አርሰናል ለሚሄድበት አቅጣጫ በጣም ትክክለኛ ለመሆኑ ሁላችንም እርግጠኛ ነን። በፕሪሚየር ሊጉ፣ በሻምፒየንስ ሊጉ አርሰናል በጣም ግሩም ከሚባሉት ቡድኖች ቀዳሚው ነው
እና ከዚህ በኋላ በጎ ጊዜ አለ ብሎ ሚኬል አርቴታ ቢናገር የማያምነው የለም። በመሀል የሆኑ አይነት መንገራገጮች አሉ። እስካሁን ድረስ እንዳልኩት ይሄ ነው የሚባለው ዋንጫ መነሳት አልቻለም። ግን ደግሞ የሚሄዱበት አቅጣጫና መንገድ ትክክል ለመሆኑ ማንም የሚጠራጠር አይመስለኝም። ቡድኑ ኢንዲቪጁዋሊ ተጫዋቾች የሚሻሻሉበት እንደገና ደግሞ ኮሌክቲቭሊም እንደ ቡድን በጣም ብዙ የሚሰነዝሩበት ሆኗል። በዚህ ምክንያት ሚኬል አርቴታ አሁን ካሉት ወጣት አሰልጣኞች መካከል ምናልባት በግንባር ቀደምትነት ከሚጠሩት አንደኛው ወይ ደግሞ እንደው ትልልቅ ክለቦች አሰልጣኝ ቢፈልጉ ከሚመኟቸው አንደኛው ሆኗል። እንደውም ሚኬል አርቴታ አርሰናል ውስጥ የሰራውን የስራ ክብደት በሚገባ የሚረዱ ሰዎች ይሄ ደንበኛ ሰርቶ ማሳያ ነው። የፈረሰን ቡድን ወይ ደግሞ እንደው በጣም ትልቅ አደጋ ውስጥ የነበረን ቡድን በድጋሚ መገንባት እንደሚቻል የአርቴታ የአሰልጣኝነት ቆይታ ደንበኛ ሰርቶ ማሳያ ነው የሚል የሆነ የጋራ መግባባት አላቸው። ግን ደግሞ አንድ ማንክደው ነገር አርቴታ ባለፉት 6 ዓመታት የሰራው ስራ እጅግ ግሩም እንኳን ቢሆን እስካሁን ከሰራ ወይ ደግሞ እስካሁን ከመጣበት መንገድ ይልቅ ሚኬል አርቴታ የሚለካው ከዚህ በኋላ በሚሄድበት ርቀት ነው። ምክንያቱም አርሰናል ባለፉት ዓመታት ሁሉ ወደ ሆነ ነገር እየተንደረደረ ያለ ቡድን ይመስላል እና የመጀመሪያውን የሻምፒየንስ ሊግ ዋንጫ ለአርሰናል ማምጣት ይችላል ወይስ ደግሞ ከ2004 በኋላ የፕሪሚየር ሊጉን ዋንጫ ያመጣል? ትልቁ ጥያቄ ሆኖ ቀጥሏል። እንግዲህ ሊጉን እየመሩት ነው። ማንቸስተር ሲቲ ከጀርባቸው አለ። አርሰናል ያለው ጥንካሬና ስብስብ በዚህ የውድድር ዘመን እስከ መጨረሻው ድረስ ያስጉዘዋል ተብሎ ይታሰባል። ይህንን ማድረግ ከቻለ ምንም ጥርጥር የለም ያለፉት 6 ዓመታት ስራ የበለጠ ደግሞ ከዋንጫ ጋር ጎልቶ ሚኬል አርቴታ አርሰናልን እንዴት ካለ አደጋነት አደገው በትልቁ ይነሳል። ካልሆነ ግን የሚኬል አርቴታና የአርሰናል ጉዞ ጥያቄዎች ይኖሩታል ማለት ነው። እንግዲህ ባለፉት ዓመታት ሁሉ ሚኬል አርቴታ በጣም ከፍተኛ መሻሻል አሳይቷል። ያለፈውን የውድድር ዘመን ካልሆነ በስተቀር ባለፉት 5 ዓመታት ያለፈው 5ኛውን ትተነው ከዛ ፊት በነበሩት ዓመታት በሙሉ አርሰናል በፕሪሚየር ሊጉ ከዛ ፊት በነበሩት 4 ዓመታት በመደዳ የነጥብ ድምሩን ከፍ አድርጓል። የመጀመሪያው ውድድር ዘመኑ ላይ 56 ነጥብ ይዞ 8ኛ ነበር አርቴታ። ከዛ በኋላ በሁለተኛው የውድድር ዘመኑ 61 ነጥቦች ይዞ ተመሳሳይ 8ኛ ደረጃ ነበር የነበረው። ከዛ በኋላ ወደ 5ኛ ከፍ አለ በ69 ነጥብ። ከዛ በኋላ 84 ነጥብ ይዞ ሁለተኛ ደረጃ ላይ ተቀመጠ። ከዛ በኋላ ደግሞ 89 ነጥቦች ይዞ ልክ እንደዚሁ ሁለተኛ ደረጃ ላይ ተቀመጠ። ያለፈው የውድድር ዘመን ብቻ ነው የሚኬል አርቴታ ቡድን ያልተሻሻሉ እና በመደዳ እንግዲህ በ4 ተከታታይ ዓመታት በሙሉ የራሱን የነጥብ ድምር ከፍ እያደረገ መሻሻሉን በሚገባ ለማሳየት የሞከረ ቡድን ነው። ግን ደግሞ አንድ ሁላችንም የምናውቀው የምንስማማበትም ወይ ደግሞ ሪያሊቲው በየዓመቱ መሻሻልና የነጥብ ድምርን ከፍ ማድረግ ብቻውን የፕሪሚየር ሊግ ዋንጫ አያመጣም። ግን ደግሞ ወደ ፕሪሚየር ሊግ ዋንጫ እንደሚያስጠጋ ሁላችንም እናውቃለን። በተለያየ ምክንያት የአርሰናል ያለፉት ዓመታት ዋንጫ አልባ ጉዞ በተለያየ መንገድ ሊተነተን ይችላል። ለምሳሌ ያለፉትን 2 ዓመታት ብናይ የወሳኝ ተጫዋቾቻቸውን ጉዳት፣ ምናልባት ከዳኝነትም ጋር ያሉ አወዛጋቢ ውሳኔዎችን ከግምት ያስገባ ክርክር ልናነሳ እንችላለን። የሆነ ሆኖ ግን ወደ ዋንጫው መጠጋት አርሰናል ቢችልም ዋንጫውን ማንሳት አልቻለም። ይሄንን ማድረግ እንዲችል በዚህኛው የውድድር ዘመን የበለጠ ተጠናክሮ መጥቷል። ኤክስኪዩዞች እንዳይኖሩት ለማድረግ ቡድኑን በሚገባ አጠናክሯል። ስለሚጫወትበት መንገድ ጥያቄ ያላቸው ሰዎች አሉ። ግን ደግሞ ዋንጫ እስካመጣ ድረስ የሚጫወትበትን መንገድ መጠየቅ የለብንም የሚለው የደጋፊ ቁጥር ደግሞ ጥቂት አይደለም። ከ2 ዓመታት በፊት አርሰናል እንዴት ወደ ዋንጫው መጠጋት እንደሚቻል በሚገባ አሳይቷል። ይሄንን በዚህ የውድድር ዘመን አሁን ከታህሳስ በኋላ ማድረግ ይችላሉ? በጣም ትልቁ ጥያቄ ነው። ምክንያቱም ለዋንጫ በተፎካከረበትና በ2 ነጥብ ብቻ ከማንቸስተር ሲቲ አንሶ በጨረሰበት የውድድር ዘመን 16 ጨዋታዎችን አሸንፏል። ከመጨረሻ 18 ጨዋታዎቹ 16ቱን አሸንፎ 1 ጨዋታ አቻ ወጥቶ 1 ጨዋታ ተሸንፎ ነው ዋንጫውን ያጣው። እንግዲህ ማግኘት ከሚገባው 54 ነጥብ 49ን አሳክቶ ነበር ማለት ነው እና በአማካይ 3 ጎሎች በየጨዋታው የሚያስቆጥር ቡድን ነበር። መጨረሻ ላይ ግን በ2 ነጥቦች ከሲቲ አንሶ ዋንጫውን ተቀምጧል። በዛ ለዋንጫ ተፎካክሮ በሲቲ ዋንጫውን በተቀማበት ዓመት በውድድር ዘመኑ መጀመሪያ ላይ ያጣቸው ነጥቦች ምን ያክል ዋጋ እንዳስከፈሉት በሚገባ የተረዱ ይመስለኛል። ከዛ ደግሞ በተለይ የዚህ የታህሳስ ወር ላይ ከ5 ጨዋታዎች አንዱን ብቻ ያሸነፈበት አጋጣሚ ለአርሰናል በጣም ትልቁ
ዋጋ ያስከፈለው አጋጣሚ እንደሆነ መናገር ይቻላል። አሁን ተመሳሳይ የታህሳስ ወር ላይ ምንም እንኳ የመጨረሻ የፕሪሚየር ሊግ ጨዋታውን ያሸንፍ እንጂ ያሸነፈበት ማነር ደጋፊውን ያሳሰበው ለዚህ ነው። ሁለተኛው ዋንጫውን የወሰደበት ቡድን የማሸነፍ ልምድ ያለው የፔፕ ጓርዲዮላ ማሽን ነው። ከመጨረሻ 23 ጨዋታዎቹ 19ኙን ያሸነፈና 4ቱን ባቻ ውጤት ያጠናቀቀ ቡድን ነው። 4ኛ ተከታታይ የፕሪሚየር ሊግ ዋንጫውን ያነሳው። ከዚህኛው የውድድር ዘመን በኋላ ባለፈው ዓመት ሲመለስ አርሰናል በጣም ብዙ ተስፋ ተጥሎበት ነበር። ግን ደግሞ በጣም ብዙ ጉዳት እንደዚሁ ደግሞ ከዳኝነትም ጋር ተያይዞ በጣም ብዙ አጠያያቂ ውሳኔዎች ነበሩበት። ስለዚህ ወደዚህኛው የውድድር ዘመን ሲመጣ እነዚህን ሁሉ ነገሮች አርሞ እንደመጣ በጣም ብዙዎች ተስፋ ያደርጋሉ። አርቴታ ከሰራው ስራ አንጻር ባለፉት ዓመታት ዋንጫ ላለማንሳቱ እንደው ይሄኛው ችግር ያርሰናል ይሄኛው ችግር የአርቴታ ይሄኛው ደግሞ የተጫዋቹ እያልን ብናነሳ የአሰልጣኙ የምንላቸው ችግሮች በጣም ብዙ ናቸው ለማለት ይቸግረኛል በግሌ። ልክ ነው፣ የሚጸጸቱባቸው ነገሮች አሉ። እንደዚህ ቢሆን እንደዛ ቢሆን የሚሏቸው ነገሮች ይኖራሉ። ግን ደግሞ በጣም በጠባቡ የተሸነፉት በጣም ኤክስፒሪየንስ ባለው አንድ ጊዜ ማርሽ ከቀየረ ወደ ኋላ በማያው የፔፕ ጓርዲዮላ ማንቸስተር ሲቲ ነው። ስለዚህ እንደው በአርሰናል ዋንጫ ለማንሳት ውስጥ የሚኬል አርቴታን ድርሻ ማጉላት በዚህ ልክ ቡድኑን ከሰራና ካሻሻለ አሰልጣኝ አንጻር ትንሽ ንፉግነት ይመስላል። ይሄ ማለት ግን ሚኬል አርቴታ ያለበት ክፍተት መተቸት ሲኖርበት መተቸት የለበትም ማለት አይደለም። ለዚህ ነው እሱ በራሱ ሁል ጊዜም መሻሻል እንደሚቻል የሚያምነው። እንደ ፔፕ ጓርዲዮላ እንደ ሚኬል አርቴታ እምነት በነዛ ለዋንጫ በተፎካከረባቸው 2 ዓመታት ያስመዘገበ የነጥብ ድምር በሌሎች ዓመታት ቢሆን ኖሮ 2 የፕሪሚየር ሊግ ዋንጫ ያመጣልናል የሚል እምነት አለው። ስለዚህ ከዚህ በመጠኑ መሻሻል መቻል የሆነ አይነት ጉጉት የሆነ አይነት ረሃብ ጨምረን ከመጣን ደግሞ እንደምናደርገው አምናለሁ ይላል። ዋንጫ ለማንሳት የሚያበቃ አቅም እንገነባለን የሚል አስተያየት ይሰጣል። ግን ያለፉትን 22 ዓመታት ገደማ በፕሪሚየር ሊጉ ካየን ከዚህ ከአርሰናል ያልተሸነፈው ቡድን ከአርሰናል ኢንቪንሲብልስ በኋላ 90 ነጥብ ይዞ ነው የውድድር ዘመኑን የጨረሰው የዛኔ። ከዛ በኋላ 3 ቡድኖች ብቻ ናቸው 84 ነጥብና ከዛ በታች ይዘው ዋንጫ ያነሱ። ማንቸስተር ዩናይትድ 2010-11፣ ሌስተር ሲቲ 2015-16 አርሰናል የተፎካከረበት ዓመት ነው ይሄም እና ደግሞ ሊቨርፑል 2024-25 ናቸው። እና ያለፈው የውድድር ዘመን ከ2 የውድድር ዘመናት በፊት የነበረው አርሰናል ማለት ነው። ሊቨርፑል ማለት ማንቸስተር ዩናይትድ 2010-11፣ ሌስተር ሲቲ 2015-16 እና ሊቨርፑል ናቸው 84 ነጥብ እና ከዛ በታች ይዘው ሊጉን ያጠናቀቁ። የኢንቪንሲብልስ ቡድን 26 ጨዋታ አሸንፏል። በእርግጥ በጣም ብዙ ጨዋታዎች አቻ ወጥቷል። 12 ጨዋታዎች አቻ ወጥቷል። እና የፕሪሚየር ሊጉን የማሸነፍ የነጥብ ድምር በመጠኑ ከፍ ያደረገው የኢንቪንሲብልስ ቡድን ነበር። ግን ቅድም ያልኳቸው ዩናይትድ፣ ሌስተር እና ሊቨርፑል በእነዚህ 22 ዓመታት ውስጥ 84 ነጥብና ከዛ በታች በሆነ የነጥብ ድምር ዋንጫ የወሰዱ ብቸኛ ቡድኖች ናቸው። ስለዚህ ሚኬል አርቴታ እንደሚለው ምናልባት በተፎካከርንባቸው ዓመታት የሰበሰብነው የነጥብ ድምር እንደው ደግሞ ደጋግሞ ዋንጫ ያመጣል የሚለው ሐሳብ ጥያቄ ውስጥ ይገባል። ምክንያቱም ያለፉትን ዓመታት የፕሪሚየር ሊግ አሸናፊዎች ካየን አርሰናል 89 ነጥብ ይዞ የጨረሰበት የውድድር ዘመን ምናልባት እንደ ኤክሰፕሽን ካልተነሳ በስተቀረ የፕሪሚየር ሊጉን አሸናፊዎች ለምሳሌ ያለፈውን የውድድር ዘመን ተተን ካነሳን 93፣ 100፣ 98፣ 99፣ 86፣ 93፣ 89 እና 91 ነጥቦች ናቸው የተሰበሰቡት። ስለዚህ በዚህ አርሰናል ምናልባት 3 ጊዜ በእነዚህ ዓመታት ውስጥ ማለት ነው 3 ጊዜ ሁለተኛ ሆኖ ሊጨርስ ይችል ነበር። ምናልባት ደግሞ 2 ጊዜ ዋንጫ ሊያነሳ ይችል ነበር ብለን እንችላለን። ግን ደግሞ በጥቅሉ በጣም መጠኑ ከፍ ያለ ነው። 89 ነጥብ እንግዲህ በ89 ነጥብ ሻምፒዮን የሆነው ቡድን ከአርሰናል 89 ነጥብ ጋር በጋራ ምናልባት እንግዲህ ሌሎች ብዙ የሚታዩ ነገሮች ስላሉ አንድ ዋንጫ ሊያሰጠው ይችል ይሆናል። ሌላ የነጥብ ድምር ስናይ ግን ምናልባት ሚኬል አርቴታ የሚለውን ነገር በመጠኑ ልንጠይቅ እንችላለን። አሁን ሚኬል አርቴታና አርሰናል የሚያስፈልጋቸው የሆነ ቦታ ማርሽ መቀየር ነው። ለምሳሌ የበቀደሙ ድል በጣም ብዙ መጥፎ ምልክቶች ነበሩት።
በቀጣዮቹ ጨዋታዎች ይህንን ነገር መቀየር በምን ያክል ልክ ይችላሉ የሚለው ነገር ለከዚህ በኋላ በጣም ወሳኝ ነው። የአርሰናል የከዚህ ቀደም ችግር በሚኬል አርቴታ የአሰልጣኝነት ዓመታት አንደኛ የሆነ ጊዜ የጎል አስቆጣሪ ችግር ነው ሲባል፣ አይ በሌላ ጊዜ የለም የፈጠራ ችግር ነው፣ ጎል አስቆጣሪው ሲመጣ የመፍጠር ችግር ጎልቶ እየታየ ነው ሲባል በጣም ብዙ ነገር ተነስቶበታል። አሁን ለየትኛውም ነገር ግን ኤክስኪውዝ ያለ አይመስልም። አጥቂ አምጥተዋል። አጥቂው ካልተሳካለት የሚጫወቱበትን መንገድ መጠየቅ፣ የክሬቲቪቲውም ጉዳይ ከሆነ ያሏቸውን ተጫዋቾች መጠየቅ። አለበለዚያ ግን አርሰናል ይህንን ሁሉ ነገር ይዞ መጥቶ እንደ ወደ ኋላ የሚጎተት ከሆነ ሚኬል አርቴታም ሆነ ተጫዋቾቹ በተለይ በዚህ ውድድር ዘመን ብዙ ኤክስኪውዝ ያላቸው አይመስልም። ከዚህ የተሻለ እድል መፍጠር ይኖርባቸዋል፣ ምንም ጥርጥር የለውም። ያው እንግዲህ በቬንገር አይነት መንገድ ደግሞ እናወራ ከተባለ ፍሬን ለቀው መጫወት ይኖርባቸዋል። ፍሬን ይዞ የሚጫወት ቡድን ነው ሚኬል አርቴታ ያለው። ከወገብ በላይ ያለው ቡድን በመፍጠርና ጎል ማስቆጠር የሚታማ እየሆነ መጥቷል። ይሄ መቀየር ይኖርበታል። እንግዲህ የሚኬል አርቴታ ኮንትሮልድ አፕሮች፣ ነገሮችን በቁጥጥር ለማሸነፍ የሞከር ነገር ምናልባት መልስ የሚያስገኘው ወይ ደግሞ ለሰዎች መልስ ይዞ የሚመጣው በጥንቃቄ የሚጫወተው አርሰናል፣ ከሴት ፒስ ብዙ ጎሎች የሚያስቆጥረው አርሰናል ዋንጫ ይዞ ሲመጣ ብቻ ነው። አለበለዚያ ግን እንደዚህ ባለ አፕሮች ለምሳሌ ቡድኑ ዋንጫ ባያመጣ ፍሬን ይዞ ለመጫወቱ ኃላፊነቱን የሚወስደው አሰልጣኙ መሆን ይጀምራል። እንደ አሰልጣኝ ግን እዚህ ቡድን ውስጥ የገነባው ነገር በእነዚህ 6 ዓመታት ሲመዘን በጣም የሚያስደንቅ ነው። ይህንን አሁን ካለው ዩናይትድ ጋር ለምሳሌ እያነጻጸርን አርቴታ የሰራው ስራ እንዴት ግሩም እንደሆነ ልንናገር እንችላለን። ምክንያቱም ከፈርጉሰን በኋላ ዩናይትድን ቀና ማድረግ በጣም ከባድ ሆኗል። አሁን አሞሪም እያደረገ ያለውን ትግል ስናይ ሚኬል አርቴታ እንዴት ባለ ልህቀት እዚህ ጋር እንደደረሰ በደንብ እንረዳለን። ስለዚህ በተከታታይ ዓመታት የመሻሻሉ ነገር በራሱ ዋንጫ ያምጣ እንጂ እንደውም የባለፈው የውድድር ዘመን ማሽቆልቆል ካልሆነ በስተቀር በነጥብ ድምር ቅድም እንዳልኩት በ4 ተከታታይ ዓመታት የነጥብ ድምሩን ከፍ አድርጎ ነበር። 5ኛው ላይ ማሳካት አልቻለም። ከዚህ በፊት በ4 ተከታታይ የውድድር ዓመታት ነጥባቸውን ከፍ ያደረጉ ቡድኖችም ቁጥር በፕሪሚየር ሊጉ ብዙ አይደለም። ሊድስ ዩናይትድ ከ1996-97 እስከ 1999-2000 ባለው ጊዜ በእነዚህ 4 ተከታታይ የውድድር ዓመታት ከፍ ብሏል። ቸልሲ እንደዚሁ ከ2001-2002 እስከ 2004-5 ባለው ጊዜ፣ አስቶን ቪላ ከ2006-7 እስከ 2009-10 ምናምን፣ ሌስተር ሲቲ ከ2017-18 እስከ 2020-21 ባለው ጊዜ መሻሻል አሳይተዋል። ግን መሻሻል የሚባለው ነገር በዚህ ልክ ለዋንጫ መፎካከር ወይ ደግሞ ዋንጫ ማንሳት ሆኖ የሚያውቀው በእነዚህ ዓመታት ለቸልሲ ብቻ ነው። ሊድስ ለምሳሌ መሻሻል የምንለው ከ13ኛ ወደ 3ኛ ከፍ ስላለ ነው። ቪላም ቢሆን ከ16ኛ ወደ 6ኛ ያደረገው ሽግግር ነው ስለ መሻሻል እንድናወራለት ያደረገን። ሌስተርም ቢሆን ከ12ኛ ወደ 5ኛ ነው። ቸልሲ ብቻ ነው 2001 ላይ 6ኛ ሆኖ ጨረሰ። ከዛ በኋላ ግን በጣም በሚያስደንቅ መሻሻል በመደዳ ተሻሽሎ እንግዲህ ሻምፒዮን ወደ መሆን አደገ። እንደዚህ ደግሞ የሮማን አብራሞቪች ግዢዎች በጣም ትልቁን ድርሻ ተወጥተዋል። ከሰር አሌክስ ፈርጉሰኑ ዩናይትድ ውጪ በ5 ተከታታይ የውድድር ዘመናት የነጥብ ድምሩን ከፍ እያደረገ የመጣ ቡድን የለም። ዩናይትድ ከፈርጉሰን ጋር ከ13ኛ ይሄ እነሱ ኦልድ ፈርስት ዲቪዥን ከሚሉት ውድድር በ1989-90 ማለት ነው። ከዛ በኋላ 2 የፕሪሚየር ሊግ ዋንጫዎች ወደ ማንሳት ከፍ ብሏል። እና ይሄ በታሪክ የተቀመጠ ነገር ነው። እና ሚኬል አርቴታ በ4ቱ እንደዛ ማድረግ ይችላል። 5ኛው ላይ ግን የሆነ አይነት ሴት ባክ ገጥሞታል። በፕሪሚየር ሊጉ ለማንኛውም በዚህ የመሻሻል ሂደት ውስጥ አንዳንዶቹ ቡድኖች የሆነ ያክል ተሻሽለው ዋንጫ የማንሳት እድል አግኝተዋል፣ ቅድም እንዳልኩት። አንዳንዶቹ ግን በመደዳ ያደረጉት መሻሻል ዋንጫ ሳያመጣላቸው ሲቀር የመበተን የመፍረስ አደጋ ውስጥ የመበተን የመፍረስ ስል እንደ ክለብ እንደ ቡድን የመፍረስ ሳይሆን ከሚጫወቱለት ነገር ዝቅ ማለት፣ ለዋንጫ የሚፎካከሩ ከሆነ ቅድም ሚኬል አርቴታ ከመምጣት በፊትና ከመጣ በኋላ ባሉት 2 ዓመታት ከግማሽ አርሰናል ሆነው እንዳልነው ለዝቅተኛ ደረጃ ሴትል የማድረግ አይነት ዝንባሌ ያመጣል። ለምሳሌ አርሰናል ራሱን ስናየው 2000ዎቹ ላይና የ2000ዎቹ መጨረሻ ላይና 2010ዎቹ አጋማሽ አካባቢ መጀመሪያና አጋማሽ አካባቢ በቬንገር ስር እንደዚህ ነበር። ገነባ፣
ተፎካከረ፣ በቃ የለየለት ቻሌንጅ ውስጥ ገባ፣ ወደቀ፣ ደገመ። እንደዚህ ያለ ነበር። ሊቨርፑል በተመሳሳይ እንደዚህ ያሉ ነገሮች ማለፍ ነበረበት። ቶትናም ከማውሪሲዮ ፖቼቲኖ ጋር እንደዚህ ነበር። የርገን ክሎፕም ቢሆኑ እንደዚህ ያለ ነገር ሊቨርፑል ውስጥ ገጥሟቸዋል። በእርግጥ የርገን ክሎፕ ቡድን በ4 ተከታታይ ዓመታት የነጥብ ድምሩን ማሻሻል አልቻለም። 60 በመጀመሪያ ውድድር ዘመናቸው 8ኛ፣ 76 4ኛ፣ 75 4ኛ፣ 97 2ኛ እንደዚህ እያሉ መጡ። 99 ሻምፒዮን ሆኑ እና በመሃል እንዳልኩት 60 76 ከዛ በኋላ 75 ነው። ስለዚህ ይሄ መሻሻል ሊሆን አይችልም። የ4 ተከታታይ የውድድር ዘመናት የነጥብ ድምር ወይ ደግሞ የመሻሻል ጉዳይ ያነሳን ስለነበረ ማለት ነው። ግን ደግሞ የክሎፕ ቡድን እንደ ሲቲ አይነት የለየለት ተፎካካሪ ነበረው። እንደ ጓርዲዮላ አይነት አልሸነፍ ባይ አሰልጣኝ ነበረው እና ሲቲ ልቆ ዋንጫ ለማንሳት ለፍጹምነት መቅረብ ይኖርብናል የሚል አስተያየት አንስቶ ነበረ የርገን ክሎፕ በወቅቱ እና አንድ ዋንጫ የማንሳት እድል በመሃል አግኝተዋል። ከዛ ውጪ ግን ከአቅማቸው በላይ የሰነዘሩ እንኳ ማንቸስተር ሲቲን አባሮ መያዝ አስቸጋሪ ነበር። አሁን ጥሩ ነገር የጓርዲዮላ የቆይታ ጉዳይ አጠራጣሪ ነው። ማንቸስተር ሲቲም እንደ ከዚህ ቀደሙ አይደለም። ምንም እንኳ አሁን ከፍተኛ መሻሻል አሳይቶ በፕሪሚየር ሊጉ የአርሰናል ተፎካካሪ ቢመስልም ግን እንደ ከዚህ ቀደሙ አይነት ሁለት የላቁ ቡድኖች የሚያደርጉት ፉክክር በፕሪሚየር ሊጉ ከሲቲና ከሊቨርፑል ወይ ደግሞ ከጓርዲዮላና ከክሎፕ በኋላ የቀረ ይመስላል። ለማንኛውም ግን ይህ አርሰናል ከዚህ በኋላ በምን ያክል ልክ ይሰነዝራል፣ እንዴት ባለ መንገድስ ሚኬል አርቴታ ቡድኑን ይዞት ይሄዳል የሚለው በጣም በትልቁ የሚጠየቅ ነገር ነው። እንግዲህ ከዚህ ቀደም በተደጋጋሚ አርሰናልን በተመለከተ ስናነሳ በጣም ከባባድ ውሳኔዎች ወስኗል ሚኬል አርቴታ እና አሁን ልክ እንደዚህ ያለ ውሳኔ የሚያስፈልገው ጉዳይ እዚህ ቡድን ውስጥ አለ። ለምሳሌ ማከማ ጋር ይጣመር፣ የአጥቂውን መስመር ማን ይምራው፣ የትኞቹ ጨዋታዎች ላይ ኤዜን፣ የትኞቹ ጨዋታዎች ላይ ኦዴጋርድን ወይ ደግሞ እንዴት ባለ መንገድ ሁለቱ ይጫወቱ፣ እነዚህ ሁሉ ነገሮች መልስ የሚፈልጉ ናቸው። ከዚህ ቀደም ከባባድ ለሆኑ ውሳኔዎች እና ከባባድ ለሆኑ ጥያቄዎች መልስ ሰጥቷል። ለምሳሌ ኦባሚያንግን ካምበልነት የማንሳቱ ነገር በጊዜው በጣም አነጋጋሪ፣ ተጫዋቾችን ሁሉ ያስደነገጠ ነገር ነበር እና ከዚህ ውሳኔ በኋላ ሚኬል አርቴታ አንድ ዋይት ቦርድ ላይ የጻፈው ነገር ነበር። ዋይት ቦርድ ላይ ጽፎ ተጫዋቾቹ እንግዲህ በኦባሚያንግ ካምበልነት መነሳት በጣም ተደናግጠዋል እና ውሳኔው ያልጠበቁት አይነት ነገር ነበር እና the journey or the destination ይላል። ጉዞውን ነው ወይስ ደግሞ መዳረሻውን ነው በጣም አስፈላጊ የምትሉት የሚል ጥያቄ ሚኬል አርቴታ ጠይቋቸው ነበር ተጫዋቾቹ። ከዛ በኋላ ግን ራሱ ይመልሳል ሁለቱም አይደሉም ይላል። ከጉዞውም ከመዳረሻውም ከጆርኒውም ከዴስቲኔሽኑም ይልቅ ከቡድን አጋሮቻችሁ ጋር፣ ከባልንጀሮቻችሁ ጋር፣ ከጓደኞቻችሁ ጋር መልበሻ ቤት ውስጥ ሼር የምታረጉት የምትካፈሉት ፖዚቲቭ ኢነርጂ ነው በጣም ወሳኙ ነገር። አንዱ ሌላው ላይ ትራንስሚት የሚያደርገው በጎ ነገር ነው ወደፊት የሚያስጉዘው በሚል ከጉዞም ከመዳረሻውም ይልቅ እርስ በርስ ላላቸው ግንኙነት ለማንሳት ሞክሮ ነበር። አሁን ከዓመታት በኋላ ይህን የራሱን የሚኬል አርቴታ ገለጻ ተውሰን በጊዜ ሂደት ምናልባት እስካሁን ድረስ የሆነ አይነት ጉዞ ተጉዘዋል ልንል እንችላለን። የተጓዙበትን መንገድ ከሚኬል አርቴታ ጋር ለማየት ስንሞክር የእውነትም በጉዟቸው ውስጥ አንዳቸው ከአንዳቸው የሚወስዱት ወይ ደግሞ አንዳቸው ሌላኛቸው ትራንስሚት የሚያደርጉት በጎ ነገር እየበዛ መጥቷል። ይሄ ከሆነ ስለ ዴስቲኔሽኑ ማንሳት ግድ ሊለን ነው ማለት ነው። ልክ ነው፣ በጣም የሚያስደንቅ ጉዞ ነበር። ግን ደግሞ አሁን መዳረሻው ምንድን ነው፣ ዴስቲኔሽኑ ምንድን ነው የሚለውን ነገር ማየት በጣም አስፈላጊ ይመስላል። እንደ እድል ሆኖ ሚኬል አርቴታ የአርሰናል አሰልጣኝ ሆኖ ሲሾም 2019 ላይ የመጀመሪያ ጨዋታውን ቡድኑ ያደረገው ተስላይ ላይ ሆኖ ቡድኑን እንኳን ባይመራም ከኤቨርተን ጋር ነበር። አሁን 6ኛ ዓመቱን ሲያከብር አርሰናል የሚጫወተው ከኤቨርተን ጋር ነው። ከኤቨርተን ጋር የተለየ ቁርኝት፣ የተለየ ትስስር እንዳለው እናውቃለን
አሁን በአምሳሉ የሰራው አርሰናል ከኤቨርተን ጋር የሚያደርገው ጨዋታ የሚኬል አርቴታን የዚህ የውድድር ዘመን እጣ ፈንታ ሊወስኑ ከሚችሉ ጨዋታዎች አንደኛው ነው። ይህንን ስንል የፕሪሚየር ሊጉ መሪ እንደሆነ እናውቃለን። ግን ለወልቭሱ ጨዋታ የሚሰጡት ምላሽ በዚህ የውድድር ዘመን በድጋሚ አርሰናልን ለዋንጫው እንድናምነው ወይ ደግሞ የሆነ አይነት ነገር አንስተን እንድንጠራጠር የማድረግ አቅም ስላለው የሆነ ሆኖ ግን አርሰናልን ከሚኬል አርቴታ ውጪ ማሰብ በጣም ከባድ ይመስላል። የሆነ ቀን ይመጣል በእርግጥ ሚኬል አርቴታ ከአርሰናል የሥራ ኃላፊነት የሚነሳበት ለምን ያክል ጊዜ ቆያል የሚለው እርግጥ አይደለም። የአርሰናል ሰዎች ይህንን ማሰብ የሚፈልጉ አይመስልም። አሁን 43 ዓመቱ ነው። በእነዚህ 6 ዓመታት ቆይታው የፕሪሚየር ሊጉ ሁለተኛው ረዥም ጊዜ ያገለገለ አሰልጣኝ ሆኗል ከፔፕ ጓርዲዮላ ቀጥሎ። ጓርዲዮላ እንግዲህ ለ10ኛ ዓመቱ እየተንደረደረ ነው። ይሄ በፍጹም ሚኬል አርቴታ የሆነ ጊዜ የጠበቀው ነው ብሎ ማመን አይቻልም። 2024 ላይ ነው የ3 ዓመት ኮንትራት የፈረመው። በአጠቃላይ በፕሪሚየር ሊጉ ካየነው እንግዲህ በአራቱ የእንግሊዝ ቶፕ ዲቪዥኖች ሶስተኛው ረዥም ያሰለጠነ፣ በአራቱ ካየነው ሶስተኛው ነው። በፕሪሚየር ሊጉ ካየነው ጓርዲዮላን ተከትሎ ሁለተኛው ነው እና 6ኛ ዓመቱን ሲያከብር ወይ ደግሞ ከ6ኛ ዓመቱ ጋር ተያይዞ ጥያቄ ሲነሳብለት አዎ በጣም ብዙ መልካም ነገር እየመጣ እንዳለ አስባለሁ በሚል መተማመን ነው የሚያወራው። ረዥም ጊዜ ያሰለጥናለሁ የሚል እምነት አልነበረውም እንደ ቬንገር እንደ ፈርጉሰን ምናምን አይነት እና ጓርዲዮላን በእርግጥ 10 ዓመት ይቆያል ተብሎ አልታሰበም። እዚህ የሥራ ኃላፊነት ላይ 10 ዓመትና ከዛ በላይ መቆየት ጤናማም ነው ተብሎ አይታሰብም። ምክንያቱም አርቴታ የሚሰራበት ኢንቴንሲቲ፣ ጓርዲዮላ ክሎፕ ይሰሩበት የነበረው ኢንቴንሲቲ ጤናም ላይ ችግር የሚፈጥር ነው። የአርሰናልን ከተኛበት መቀስቀስ እንደዚህ ባለ ቁመና እንዲጫወትና እንዲገኝ ማድረግ የሆነ ቀን ከሚኬል አርቴታ ውስጥ የሚያጎለው ነገር እንዳለ ምንም ጥርጥር የለው። በጣም ድሬይንድ ይሆናሉ አሰልጣኞች። በቃ አቅም አነሰኝ የሚሉት በጣም ኢንቴንስ ስለሆነ ነው የሚሰሩት ስራ እና አርቴታ እረፍት ያስፈልገዋል ምናምን የሚል ውይይት የሆነ ጊዜ ሊጀመር ይችላል። በእነዚህ ዓመታት ዋንጫ ለማሸነፉ ምናልባት አሁንም አርሰናል ውስጥ የማሰልጠን ረሃቡን ከፍ ካደረገውና ለተጨማሪ ዓመታት የሚቆይ ከሆነ እናያለን። ግን ደግሞ ዋንጫ ባይመጣስ ከሚኬል አርቴታ ውጭ ሌላ አማራጭ አላቸው ወይ? ትልቅ ጥያቄ ነው። የዛሬ ዓመት 5ኛ ዓመቱን ሲያከብር አሁን ሌላ ደረጃ ያስፈልገናል፣ ከዚህ የተሻለ ደረጃ የሚል ሐሳብ ነበር። አሁን ከአምና የተሻለ ደረጃ ላይ እንዳሉ ምንም ጥርጥር የለው። ከኮንቴንደርነት ወደ አሸናፊነት የሚሸጋገሩበት ምዕራፍ ላይ ያሉ ይመስላል። የተጫዋቾቹን የእድሜ ፕሮፋይል ካየን ከእሱ ጋር ካደረጉት ቆይታ እና አሁን ካሉበት ብስለት ጋር የእውነትም የዋንጫ ዓመት ይመስላል እና ደግሞ ከሚኬል አርቴታ ውጭ እንኳን ብለን ብናስባቸው እነዚህን ተጫዋቾች ለረዥም ጊዜ አርሰናልን የማገልገል አቅም ያላቸው ይመስላል እና ይሄንን ታሳቢ ሲያደርጉ ደጋፊዎች የአርሰናል የወደፊት በጣም ጥሩ እጆች ላይ እንዳለ ሊገነዘቡ ይችላሉ። ግን ደግሞ ዋንጫ ማንሳት የሚፈልጉት ደጋፊዎች አሁን ነው ከአርቴታ ጋር ነው ይህንን ነገር ማሳካት የሚፈልጉት። እርግጥ ሚኬል አርቴታም ቢሆን እንደዚህ ያለ ቡድን ትቶ እንደዚህ ያለ ቡድን ለቆ አሁን በአርሰናል ያለኝ እህል ውሃ አብቅቷል፣ ከዚህ በኋላ ሌላ አሰልጣኝ ፈልጉ የሚል አይመስልም። ሎጂካልም አይደለም። ብዙዎች እንደሚሉት ጓርዲዮላ ማንቸስተር ሲቲ ውስጥ የመቆየት ፍላጎትና ሐሳብ አልነበረው። የቆየው ግን ማሸነፍ የሆነ አዲክቲቭ ኔቸር ስላለው ነው፣ ወይ ደግሞ ማሸነፍ ሱስ ስለሚሆን ነው። በእርግጥ ከሲቲ ጋር የገባው ውል የሲቲ ሰዎች ለሱ በሰጡት ልክ በአስቸጋሪው ጊዜ ክለቡን ትቶ ላለመሄድ ሲባል በየጊዜው የተፈረመ ኮንትራት፣ ከምንም በላይ ግን ቅድም እንደተባለው ማሸነፍ በራሱ ሱስ የሚሆን ነገር ስለሆነ ነው። አርቴታ ወንስ ማሸነፍ ከጀመረ ምናልባት የሆነ ቦታ 10 ዓመት ስላለመቆየት እንኳን የሚያስብ ቢሆን ማሸነፍ ሱስ ስለሚሆን ይህንን ሊያደርገውና ሊቀጥል ይችላል። ሌላኛው ግን በአርሰናል እንዲቆይ ምናልባት ትልቅ ፋክተር ሊሆን የሚችለው ቤተሰቡ ለንደን ውስጥ በጣም ተረጋግቶ ነው የሚኖረው። ስለዚህ ይሄንን በቶሎ ለመቀየር ማሰብ፣ በተለይ ደግሞ ሳይገፋ ስለመልቀቅ ማሰብ ብዙ ጊዜ ከቤተሰብ ጋር አያይዘው የማይወስኑት ውሳኔ ስለሆነ አርቴታ ሊቆይ ይችላል የሚለውን ነገር ደጋፊዎች እንዲያስቡ ሊያደርጓቸው ይችላል እና ደግሞ እንደው በዚህ ልክ
የሚያምነው በዚህ ልክ የሚታገሰው በዚህ ልክ የሁሉ ነገር አድራጊ ፈጣሪ አድርጎ አርቴታን የሚያምነው ክለብ ስንት ነው የሚለው ነገር በጣም አስፈላጊ ነው። ደሞዙ በጣም ከፍ ያለ ነው። ትልልቆቹ ካልሆኑ አብዛኞቹ እንደማይችሉት ግልጽ ነው። በእርግጥ ከአርቴታ ጋር ተያይዞ የሚነሱት ክለቦች ትልልቆቹና ከአርቴታ ጋር ከዚህ ቀደም በሆነ አይነት መንገድ ቁርኝት ያላቸው ናቸው። አንደኛው ፓሪስ ሳን ዠርማን ነው። ሌላኛው ባርሴሎና ነው። ለፓሪስ ሳን ዠርማን ተጫውቷል። ባርሴሎና ያደገበት ነው። ሪያል ማድሪድ እና ማንቸስተር ሲቲ ናቸው። ማንቸስተር ሲቲ ደግሞ በምክትል አሰልጣኝነት የሰራበት ነው እና እነዚህ ሁሉ የሚኬል አርቴታ ፈላጊ የሆነ ቀን ቢመጡ ከአርቴታ ጋር በሆነ አይነት መንገድ ቁርኝት ስላላቸው አርሰናል ቤት ውስጥ ያለው ነገር ካልተዋጣለትና ካልተሳካ ያለ ጥርጥር ሊሄድ የሚችልባቸው ቦታዎች ናቸው ብሎ መናገር ይቻላል። በአጭር የአሰልጣኝነት ቆይታው ግን እነዚህን ሁሉ ሊያሳምን የሚችል ነገር እንደሰራ እናውቃለን። አሁን አርሰናል ቤት ውስጥ ስለተረጋጋ ካልሆነ በስተቀር ፔፕ ጓርዲዮላን ስለመተካት ሲታሰብ በዋናነት ከሚታሰቡት መካከል አርቴታ እንደሚሆን ጥርጥር የለውም። ዘሎ ግን የማንቸስተር ሲቲን ኃላፊነት ይረከባል ወይ? እንደው ኃላፊነቱ ቢሰጠው ከአርሰናል ጋር ካለው ቁርኝት ለአርሰናል ካለው ፍቅር አንጻር የሚሆን አይነት አይደለም። ወይ ደግሞ አርሰናል አሁን እየመጣ ካለበት ጥንካሬ ዋንጫዎች የማንሳት አቅም ጋር ስሜት የሚሰጥ አይደለም። ግን እንደው በአርሰናል ቢገፋ ወይ ደግሞ አርሰናል ውስጥ ይሄ ነገር ባይሳካ የሆነ ቀን የሲቲ አሰልጣኝ የመሆንን ነገር በሆነ አይነት መንገድ ሊቀበለው ይችል ይሆናል። ግን ደግሞ እንደዚህ ያለ የስራ ኃላፊነትን ከመቀበል አንጻር ዣቪ አሎንሶ ትልቅ ትምህርት ሊሆነ ይገባል የሚሉ ጥቂቶች አይደሉም። ወደ አርሰናል ከመጣ በኋላ በሚገባ ተደግፏል። ብዙ ገንዘብ ክለቡ አውጥቶለታል። ባለፉት 6 ዓመታት ኔት ስፔንዲንጉ የአርሰናል ግማሽ ቢሊዮን ገደማ ነው እና ዋንጫ ለማንሳት ሲባል ሁሉንም ነገር ለማድረግ ሞክሯል። በስታን ክሮንኬ ባለቤትነት የሚተዳደረው ይሄ ክለብ እንግዲህ የመጨረሻውን እርምጃ ሚኬል አርቴታ እንዲራመድ ለማድረግ የቀሩት ብዙ አይደሉም። ወደ አይነተኛ አሸናፊነት ማሽን አርሰናልን ለመቀየር ብዙ የሚቀረው አይመስልም። በዚህ የውድድር ዘመን ዋንጫ ማሳካት የሚችል ከሆነ መጠበቁን ምኑን በዋንጫ ከመለሰ የማሸነፍ ልምድ ያለው እና ደግሞ ስላሸነፈ ጫናው የቀነሰለት ከጫና ተላቆ የሚጫወት በጣም አስፈሪ ቡድን ሊሆን ይችላል። አርቴታ ከዚህ ቀደም ኮንትራት ሲፈርም ሄዱ ነበር። አሁን ተጨማሪ ኮንትራት መፈረም ካለበት እንግዲህ ከሚኬል አርቴታ ጋር ለመነጋገር አንድሪያ በርታ ትልቁን ኃላፊነት ይወስዳሉ። ያው ማርች አካባቢ የኮንትራት ኔጎሽዬሽኑ ይጀምራል ተብሎ ይታሰባል። ግን ደግሞ ሚኬል አርቴታ እስከ ውድድር ዘመኑ መጨረሻ ቆይቶ የውድድር ዘመኑን ውጤት እና ደግሞ በውድድር ዘመኑ የሄዱበትን ርቀት አይቶ ሊሆን ይችላል ኮንትራት ድርድር ውስጥ መግባት የሚፈልገው። አሁን ብዙ ጥድፊያ ውስጥ የሚያስገባቸው ነገር እንደሌለ እናውቃለን። ግን ደግሞ ያለ አርቴታ አርሰናልን ለጊዜው ደጋፊዎች አሁን ማሰብ የሚችሉ አይመስልም። አርሰናል ዋንጫ ካላሸነፈስ የሚለው ነው ትልቁ ጥያቄ። በድጋሚ ይህንን ለማድረግ አርቴታ አቅም አለው ወይ? ዋነኛው ፕሮታጎኒስት አሁን አርሰናል በሚመራበትና በሚካሄድበት መንገድ እሱ ነው። ግን እንደው የእስካሁን የእርጋታውን ውጤት የልፋቱን ውጤት በዚህ ውድድር ዘመን ባያሳካ ከአርቴታ ጋር ለተጨማሪ ውድድር ዓመታት መቀጠል የአርሰናል ሰዎች ምርጫ ነው። በእርግጥ ሰዎቹ ያውቁታል። አሁን ቀላል አይደለም ኤሊት አሰልጣኝ ፈልጎ ማግኘት። ቁማር ቆምረው በትዕግስት ነው ሚኬል አርቴታን እዚህ ደረጃ ላይ ያደረሱት እና በድጋሚ ትልቅ አሰልጣኝ ፈልጎ ለአርሰናል የሥራ ኃላፊነት ማምጣት ከባድ እንደሆነ በማመን ብቻ ሚኬል አርቴታን ያቆዩታል ወይስ ደግሞ ምን ይፈጠራል የሚለውን ነገር እናያለን። ሚኬል አርቴታ አርሰናል ውስጥ የሰራውን ነገር ግን ዋንጫ እንኳን ባያነሳ ክሬዲት ልናሳጣው የምንችለው ነገር አይደለም። ምክንያቱም ወደ አርሰናል ሲመጣ አርሰናል ከዚህ ቀደም የነበረውን ነገር በሚገባ ያውቅ ስለነበረ ህመሙ የሚሰማው ስለነበረ ይሄንን ህመም ከደጋፊዎቹ ላይ ለመቀነስ ሲል የወሰደው ትልቅ የሥራ ኃላፊነት ነው። ሚኬል አርቴታ ሲመጣ አርሰናል ታክቲካሊ ፍርክስክሱ የወጣ ቡድን፣ የተደናገረ ቡድን፣ የተደናበረ ቡድን ነበር። ያ ብቻ ሳይሆን ኢሞሽናሊም በጣም የተዳከመ ቡድን ነበር። ተጫዋቾች እርግጠኛ አልነበሩም። በክለቡና ወይ ደግሞ በተጫዋቾቹና በደጋፊዎቹ መካከል በጣም ሰፊ ልዩነት ነበረ። የቀደሙት ዓመታት ድሎቹን እያነሳ በኖስታልጃ የሚኖር ክለብ ነበር። አርቴታ ወዲያው ነው ይህንን ሴንስ ያደረገው እና ደግሞ ለዚህ የመጣበት ቦታ
የተወለደበት ቦታ በጣም ትልቅ አስተዋጽኦ ያለው ይመስለኛል። ሳን ሴባስቲያን ውስጥ ነው የተወለደው ባስክ ውስጥ እና ሳይለፋ ሳይሰራ ምንም አይመጣም የሚል አቋም ያላቸው ሰዎች ወይ ደግሞ ማህበረሰብ ውስጥ ነው ሚኬል አርቴታ ተወልዶ ያደገው። በርትተህ ትሰራለህ፣ ዙሪያ ያሉ ሰዎችን ታከብራለህ፣ ቅሬታ እንኳን ሲኖርህ በጣም ላውድሊ በጩኸት በጎላ መንገድ ቅሬታህን ማትገልጽበት ማለት ነው። ስለዚህ ከዚህ ማንነቱ ሚኬል አርቴታ ያው በጣም ኢንቴንስ ሆኖ የምናየው እንኳ ቢሆን አንዳንድ አጋጣሚዎች ላይ ግን ደግሞ ከሜዳ ውጭ ባለውም ሆነ በጥቅሉ በስራው የተረጋጋ ሰው ነው። ዴማንዲንግ ነው፣ ግን ደግሞ የትህትና ችግር የለበትም እና ለተጫዋቾቹ በሚገባ አርሰናልን መወከል ማለት ምን ማለት እንደሆነ ከዚህ ባህሪው መነሻ ሊያስተምራቸው ሞክሯል። የቢሎንጊንግነስ ጉዳይ ጥያቄ እንዳይሆን፣ የኔነት ጉዳይ እንዲኖራቸው። ምክንያቱም ማንም ሰው ለሆነ ኮዝ ፋይት የሚያደርገው የኔነት ስሜት ሲኖረው ነው ብሎ ስለሚያስብ ማለት ነው። እና ያንን ስሜት ነው መጀመሪያ አርሰናል ቤት ውስጥ የገነባው። የኔነት ስሜት መፍጠር ችሏል። መጀመሪያ በታክቲክ ደረጃ ተጫዋቾቹ የሆነ ነገር እንዲማሩ ከማድረግም አይደለም ሚኬል አርቴታ የጀመረው። በጣም በሚደንቅ ሁኔታ ልክ ነው፣ አሰልጣኞች የሚመሩበትን ታክቲክ ተጫዋቾቻቸው እንዲረዱ ከማድረግ ሊጀምሩ ይችላሉ። ግን አርቴታ በጣም ጥልቅ ውይይቶች ከማድረግ ነው ከተጫዋቾቹ ጋር የጀመረው እና ይህንን ማሊያ መልበስ፣ ይህንን ባጅ መልበስ ለተጫዋቾቹ ምን ማለት እንደሆነ ከመጠየቅ ነው የጀመረው። ከእንደዚህ ያለ ጥልቅ ኮንቨርሴሽን ነው የጀመረው። ከዛ በኋላ ነው መለኪያውን ከፍ አድርጎ ለአርሰናል መጫወት ምን ማለት እንደሆነ ለተጫዋቾቹ ግንዛቤ ሰጠው። ህጎች ያወጣል፣ ግን ደግሞ የእነዚህን ህጎች መፈጸም ተግባራዊነታቸውን ለማረጋገጥ ከተጫዋቾቹ ጋር በጥልቀት በትጋት ይሰራል እና ተጫዋቾች የቱ ጋር መሆን እንዳለባቸው ግራ የማይጋቡበት አንድ ኢንቫይሮንመንት ካለ ይሄ አርሰናል ኢንቫይሮንመንት ነው እና የሆነ አይነት ነገር እንኳን ሚኬል አርቴታ በቅሬታ ወይ ደግሞ እንደው በሆነ አይነት ብስጭት ማስተላለፍ ከፈለገ ወይ ደግሞ ተጫዋቾች መቀጣትም ካለባቸው ምናልባት በአንዳንዶቹ አጋጣሚዎች ካልሆነ በስተቀረ ሁሉም ነገር ክላሪቲ ወይ ደግሞ ግልጽነት ያለው ነው። ከፖፑላሪቲ ይልቅ ህብረትን በጣም አብልጦ የሚደግፍ አይነት ነው። ከጓርዲዮላ በጣም ብዙ እንደተማረ ብዙዎች ያወራሉ። ግን ደግሞ ጓርዲዮላ በጣም አይዲዮሎጂካል አሰልጣኝ ነው። ሚኬል አርቴታ ደግሞ ኮንቴክስቹዋል ነገሮችን እንደየአውዳቸው መውሰድ የሚወድ እንጂ ለሆነ አይነት ነገር ግግም የሚል አይነት አይደለም እና ፔፕ ጓርዲዮላ ሁሌ ስለ ፐርፌክሽን ያወራል። ልክ ነው፣ አርቴታ ፐርፌክሽን አይፈልግም ማለትም ባይሆን ግን ደግሞ ሚዛናዊ አድርጎ ነገሮችን መውሰድ የሚቀናው ነው። አርሰናል በሆነ አይነት ከሬጅ እንዲጫወት የሚፈልግ ከኳስ ይልቅ ስፔሱን በሚገባ ስለመቆጣጠር የሚያወራ እርጋታ፣ መዋቅር ትርጉም የሚሰጠው ሰው ነው እና አሁን እንደው ባደገኛ አጋጣሚዎች ምናልባት የበቀደሙ ጨዋታ እንደተለየ ኤክሰፕሽን ወይ እንደሆነ መንገራገጭ ካልታየ በስተቀረ ተጫዋቾች ፓኒክ እንዳያደርጉ የሚኬል አርቴታ አመራር በጣም ትልቅ ቦታ ተጫውቷል። በጣም ኢሞሽናል ሰው ነው፣ ግን ደግሞ ያንን ለመደበቅ ደግሞ የሞክርበት መንገድ ወይ ደግሞ ማኔጅ ለማድረግ የሞክርበት መንገድ በየዓመቱ ተሻሽሏል። ቡድኑን ለማነሳሳት የሚጠቀምበት ሜታፎርም በጣም የሚያስደንቅ ነው። አምፖል ይዞ ለተጫዋቾቹ ለማብራራት ሲሞክር አንዳንዶቹ ተጫዋቾች ሊስቁ ይችላሉ ወይ ደግሞ በቀጥታ ላይ ያረዱት ይችላሉ። ኋላ ግን በሚገባ ፊል ያደርጉታል እና ሰዎች ይሄ ለሆነ ሲስተም መገዛት፣ ለሆነ ሲስተም መጫወት የተለየ ደስታ አይሰጣቸውም ብሎ ነው የሚያስበው። ከዛ ይልቅ ትርጉም ባለው መንገድ የሚጫወቱለትን ዓላማ ማስገንዘብ እዛ ሲስተም ውስጥ ያስገዛቸዋል የሚል የተለየ እምነት አለው። ለዚህን አሁን ወጣት ተጫዋቾች በሱ ስር በጣም የሚጎሉት ፕሮቴክት ያረጋቸዋል፣ ይታመናሉ፣ ምንም ጥርጥር የለው። ይህንን በማድረግ ውስጥ አርሰናል ተወለታል። የቀረው ነገር ዋንጫ ብቻ ነው። ይህ አርሰናል ብዙ ትልልቅ ሞመንቶች የሚፈራ አይደለም። ትልልቅ ሞመንቶች ላይ ራሱን እየገለጠ ያለ ቡድን ነው። በትልልቅ አጋጣሚዎች የሚያደርጋቸውም ነገሮች ወደ ዋንጫ ያስጠጉታል ተብሎ የሚታመነው ለዚህ ነው። ከተለያዩ ቦታዎች ትምህርት ለመውሰድ ይሞክራል። የተለያዩ መጽሐፎች ያገላብጣል። ለምሳሌ የሴት ፒስ ሩቲኑ ብዙ ውዳሴ የኒኮላስ ዮቨር ይሁን እንጂ እንደ ቡድን እንደ አሰልጣኝ ሚኬል አርቴታ ለምሳሌ ከአሜሪካን ፉትቦል በጣም ብዙ ነገር ለመኮረጅ እንደሞከረ የኮምባት ስፖርቶች ሁሉ ለቡድኑ ሜንታሊቲ ሲባል ሚኬል አርቴታ እንደሚያያቸው ከነዚህ ሁሉ የሆነ አይነት ኢንስፓይሬሽን እንደሚፈልግ እንሰማለን።
ሳይኮሎጂካሊ ቡድኑ በተለየ መንገድ እንዲደራጅ አድርጓል። አርሰናልን በድጋሚ ወደ ፉክክር መልሶታል እና ምን ያክል ይሄ በደጋፊዎቹ ዋጋ እንዳለው እናውቃለን። አርሰናል ቤት ውስጥ ያለው ስራ አላለቀም። በምን አይነት መንገድ በዚህ ውድድር ዘመን ይደመደማል ደጋፊው በጣም በጉጉት የሚጠብቀው ነገር ነው። ግን አሁን ባሉበት ደረጃ ለመኩራት፣ አሁን ባሉበት ደረጃ ለመደሰት የሚችሉ አይመስለኝም። ከአርቴታ ጋር ማንነታቸውን በሚገባ ተገንዝቧል እና ከአርቴታ ጋር ባደረጉት ጉዞ ለደጋፊው ከዋንጫ በላይ ትልቁ አቺቭመንት ተጫዋቾቹ ለማን እንደሚጫወቱ፣ ለምን እንደሚጫወቱ፣ እንዴት እንደሚጫወቱ በሚገባ አውቀው መጫወታቸው ነው። እነዚህ ነገሮች ደግሞ ሲስተካከሉ ወይ ደግሞ እነዚህ ነገሮች እንደዚህ ባለ መንገድ መስመር ሲይዙ የመቼ ጉዳይ ካልሆነ በስተቀረ ዋንጫው የሚቀር አይመስልም። የሆነ ጊዜ እንግዲህ ዋንጫውን አሳክቶ በአርሰናል ቤት ውስጥ የፈጠረው አብዮት ቡድኑን ያሻሻለበት መንገድ የበለጠ ክሬዲት ያገኛል። ለረዥም ዓመታት ደግሞ በአርሰናል ይቆያሉ እናያለን። ለጊዜው ግን 6ኛ ዓመቱን ማክበር ሲጀምር ሚኬል አርቴታ ዋንጫ ካለማሳካት ውጪ በሌሎች ነገሮች ሁሉ እጅግ በጣም አስደናቂ ስራ ነው የሰራው። ለዚህ ነው መግቢያዬ ላይ በሌሎች ክለቦች የሚኮረጅና የሚቀናበት ነው ያልኩት። እናንተ ምን ታስባላችሁ? የሚኬል አርቴታን ያለፉት 6 ዓመታት እንዴት ባለ መንገድ ነው የምትገመግሙት? ምን ይሰማችኋል? ሚኬል አርቴታና አርሰናልን ስታስቡ ያለ ሚኬል አርቴታ አርሰናልን ታስቡታላችሁ ወይ? አሁን ያሳየው መሻሻል፣ አሁን የመጣበት መንገድ ምን ያክል ውዳሴስ ሊያሰጠው ይገባል ብላችሁ ታስባላችሁ? አስተያየቶቻችሁን አጋሩን። እየሰጣችሁን ስላለው አስተያየት እያደመጣችሁን ስለሆነ ለሌሎች ደግሞ እያደረሳችሁት ስለሆነ ከልብ ነው የማመሰግነው። በሌሎች ዝግጅቶች ተመልሰን እንመጣለን። የስፖርት 365 ዝግጅታችንን ነበር ያደመጣችሁት። ሰላም ሁኑ።